ጤና ይስጥልን እንደምን ቆያችሁ የኢቢሲ ተወዳጆች ተመልካቾቻችን በኢትዮጵያና በመላው ዓለም ያላችሁ 7 ሰዓት ነው ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ተመልሷል። ሮዛ መኮንና ሰለሞን ኃይለ ኢየሱስ ቲቪ ዜና ኢትዮጵያን እየመራን ከናንተ ጋር ቆይታ ያደረግን ነው። እስከ 8 ሰዓት ድረስ አብረናችሁ ዘልቃለን። የተለያዩ ጉዳዮች ከሀገር ውስጥ ከውጭ ትኩስ መረጃዎችን እያደረስናችሁ ነው የምንቆየው። ለሰዓቱ ያዝናቸው አበይት ጉዳዮችን አስቀድመን ኢትዮጵያ ያደረገቻቸው የፖሊሲ ለውጦችና ማሻሻያዎች ለውጭ ቀጥተኛ ኢንቨስትመንት አመቺ ምህዳርን የፈጠሩ ስለመሆናቸው የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። በአማራ ክልል የሰላም ችግሮችን ከመፍታት ጎን ለጎን የልማት ስራዎችን ማጠናከር እንደሚገባ የክልሉ ርዕሰ መስተዳድር አረጋ ከበደ ተናገሩ። የብሔራዊ መረጃና ደህንነት አገልግሎት በቀጣናው የሚስተዋለውን አለመረጋጋት ትብብርን በማጠናከር መሻገር እንደሚገባ አስታወቀ። ከውጭ ከመረጥላችሁ ጉዳይ አሜሪካና ቻይና በመካከላቸው የነበረውን ከፍተኛ የታሪፍ መጠን ከ115 በመቶ በላይ ለመቀነስ መስማማታቸውን አስታወቁ። በ261ኛው ኤል ክላሲኮ ባርሴሎና ሪያል ማድሪድን 4-3 በማሸነፍ ሊጠናቀቅ 3 ጨዋታ ብቻ በቀረው የስፔን ላ ሊጋ ልዩነቱን ወደ 7 አስፍቷል። ከስፖርት ዓለም አቀፍ ይዘናል። የተወደዳችሁ በቀጥታ ስርጭት ከምትከታተሏቸው ዘገባዎቻችን በተጓዳኝ ባልደረቦቻችን በተለያዩ ወቅታዊ ጉዳዮች ዙሪያ ተጨማሪ ምላሽና ማብራሪያ እየሰጡን ቆይታ የሚያደርጉበት ምዕራፍ ይኖረናል። ሳምሶን ገድሉ ይታየኛል። ኢትዮጵያ ያደረገቻቸው የፖሊሲ ለውጦችና ማሻሻያዎች በተለይ ለውጭ ቀጥተኛ ኢንቨስትመንት አመቺ ምህዳርን የፈጠሩ ስለመሆናቸው የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናግረዋል። ዓለም አቀፉ የንግድ ተቋማት ባለሀብቶች የተሳተፉበት ኢንቨስትመንት ጉባኤ በዚህ በአዲስ አበባ እየተካሄደ ነው። ዋና ዋና የለውጥ እሳቤዎች የትኞቹ ናቸው የሚለውን የነገርን ቆይታ የሚያደርግ ነው የሚሆነው። ወደ ባህር ዳር እንሻገርና በአማራ ክልል የሰላም ችግሮችን ከመፍታት ጎን ለጎን የልማት ስራዎችን ማጠናከር ይገባል ብለዋል። የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አረጋ ከበደ የህዝብ ጥያቄዎችን ምላሽ ለመስጠት አመራሩ ጉባኤ እያካሄደ ነው የሚገኘው። በአግባቡ እንዲወጣ ሚናውንም እየተነሱ ያሉ ሀሳቦች የትኞቹ ናቸው? ራይል ፍሬው አለች፣ ወደ በኋላ ላይ ትቀላቀለናለች። ዜና ኢትዮጵያችን ወደ እናንተ በምዕራፍ 2 መድረሱን ቀጥሏል። አብራችሁን ቆዩ። ወደ ቀዳሚው ዘገባችን እናምራለን። በቀጣናው የሚስተዋለውን አለመረጋጋት ትብብርን በማጠናከር መሻገር ይገባል ሲሉ የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ታዜር ገብረእግዚአብሔር ተናገሩ። ነገ በይፋ ከሚጀምረው የምስራቅ አፍሪካ የመረጃና ደህንነት ቀጣናዊ ስብሰባ ቀደም ብሎ የዘርፉ ባለሙያዎች ወርክሾፕ እየተካሄደ ነው። የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ታዜር ገብረእግዚአብሔር ምስራቅ አፍሪካ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ፈተናዎች ተጋርጦባታል ብለዋል። ይህን ለመከላከል ተግባራዊ ስትራቴጂ መንደፍ እንደሚያስፈልግ የጠቆሙት ምክትል ዳይሬክተር ጀነራሉ ችግሮችን ቀድሞ ለመከላከልና ዘላቂ ሰላምን ለማረጋገጥ ትብብርን ማጠናከር ቅድሚያ የሚሰጠው ስለመሆኑ ገልጸዋል። ሰላምን ማረጋገጥ የጋራ ኃላፊነት በመሆኑ ዘመኑን የዋጁ መፍትሄዎችን ተግባራዊ ማድረግ እንደሚገባም አሳውቀዋል። የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ ዋና ጸሐፊ ጃክሰን ሀማታ በበኩላቸው ምስራቅ አፍሪካ በርካታ ፈተናዎች እንደገጠሟት ተናግረው ሱዳንን በማሳያነት ጠቅሰዋል። የሱዳን ጉዳይ የአንድ ሀገር ችግር ብቻ ሳይሆን ቀጣናዊ ቀውስን ሊያስከትል የሚችል መሆኑንም አሳስበዋል። አሸባሪና ታጣቂ ቡድኖች ዓላማቸውን ለማስፈጸም የሚያደርጉትን ትብብር ያነሱት ዋና ጸሐፊው በተመሳሳይ ችግሩን ሊቀለብስ በሚችል መልኩ ትብብርን ማጠናከር እንደሚገባ ጠቁመዋል። ዘገባው የባልደረባችን አሸናፊ እንዳለ ነው። ዜናዎቻችን ይቀጥላሉ። በቀጥታ ስርጭት ባልደረቦቻችን መረጃ ወደሚያደርሱባቸው ሌሎች ጉዳዮች እንሻገራለን። በአማራ ክልል የሰላም ችግሮችን ከመፍታት ጎን ለጎን የልማት ስራዎችን ማጠናከር እንደሚገባ የክልሉ ርዕሰ መስተዳድር አረጋ ከበደ ተናገሩ። ለህዝብ ጥያቄዎች ምላሽ ለመስጠት አመራሩ የመሪነት ሚናን በአግባቡ ሊወጣ እንደሚገባ ማስገንዝበዋል። ርዕሰ መስተዳድሩ የክልሉ ከፍተኛ የስራ ኃላፊዎች በወቅታዊ የክልሉ ሰላምና ልማት ጉዳይ ዙሪያ በየደረጃው ከሚገኙ አመራሮች ጋር እየመከሩ ይገኛሉ። የመድረኩ ዋና ዓላማ ምንድነውና ተያያዥ ጉዳዮችን ልታደርሰን
የተላለፉ መልእክቶችንም እንደዚሁ መረጃ ለታጋራን ዘጋቢያችን ራሄል ፍሬው ከባህር ዳር በቀጥታ መስመራችን ላይ ትገኛለች። ሰላም ላንቺ ራሄል፣ እንደምን ቆየሽ? በመድረኩ የተነሱ ዋና ዋና ሀሳቦች በተለይ የመሪነት ሚናን ፊት ለፊት ይዞ ከሚነሱ ጥያቄዎች ጋር ምላሽ ለመስጠት ከዚህ አኳያ የተላለፉ መልእክቶችና የርዕሰ መስተዳድሩ ማሳሰቢያዎች ምንድናቸው የሚለው ልትነግሪን ትችያለሽ? አመሰግናለሁ። ዛሬ በባህር ዳር ከተማ እየተካሄደ የሚገኘው እንግዲህ የአመራሮች መድረክ ከክልሉ ከፍተኛ የስራ ኃላፊዎች የተገኙበት ነው። በዚህ መድረክ እንግዲህ እንደሚታወቀው በክልሉ በርከት ያሉ ጉዳዮች በተለይ ከሰላም ችግሩ ጋር ተገናኝቶ የክልሉ ማህበረሰብ በየደረጃው የሚገኘው ህዝብ ለሰላም እየመከረን የሚገኘው በእነዚህ መድረኮች እየተነሱ ያሉ በርከት ያሉ ጉዳዮች አሉ። በተለይ ደግሞ በተቋማት ውስጥ ያሉ የልማት ጥያቄዎች፣ የአገልግሎት ጥያቄዎች በስፋት እየተነሱ ነው የሚገኙት። ባለፉት ሳምንታት እንደሚታወቀው የሰላም መድረኮቹ ላይ የክልሉ ወቅታዊ ሁኔታና አሁናዊ ሁኔታዎች ላይ ምክክር እየተደረገ ነው የሚገኘው። በእነዚህ የመነጩ የህዝብ ጥያቄዎችን እንዲሁም ደግሞ ያደሩ የማህበረሰቡ ጥያቄዎች በተለይ ደግሞ በአመራሩ በክልሉ መንግስት አቅም ሊቀረፉ ሊፈቱ የሚችሉት ላይ አተኩሮ ለመስራት ያለመ መድረክ ነው በባህር ዳር ከተማ እየተካሄደ የሚገኘው። በዚህ መድረክ ርዕሰ መስተዳድር አረጋ ከበደ እንዲሁም በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይን ጨምሮ የክልሉ ከፍተኛ የስራ ኃላፊዎች በየደረጃው የሚገኙ አመራሮች ጭምር የተገኙበት ነው። እነዚህ አመራሮች እንግዲህ በተለይ ከህዝብ እየመነጩ ያሉ ጥያቄዎችን የመልካም አስተዳደር ጥያቄዎች በየተቋማት ያሉ አገልግሎት አስጣጦች በተለይ ከታችኛው ማህበረሰብ ከቀበሌ ከክፍለ ከተማ ብሎም ደግሞ በአስፈጻሚ ተቋማት መዋቅር ውስጥ ባሉ ተቋማት ሁሉ እየተሰጡ ያሉ አገልግሎቶች ምን መልክ አላቸው የሚለው ላይ እየተሰበሰቡ የነበሩ የህዝብ ጥያቄዎች አሉ። ከነዚህ የህዝብ ጥያቄዎች ምላሽ የሚፈልጉት በየደረጃው በአጭርና የረጅም ጊዜ የመካከለኛ ጊዜ ውስጥ እቅድ ተይዞላቸው በተለይ ህብረተሰቡ አሁን ያገኘውን የሰላም እድል ለማጠናከር እያሳየ ያለውን ቁርጠኝነት የሚደግፍ የሰላም ስራ አስፈላጊ ነው ተብሏል። ይህንን የሰላም ስራ ለማገዝ ነው እንግዲህ ይህ መድረክ ርዕሰ መስተዳድሩም በመድረኩ ባስተላለፉት መልእክት በዋናነት ማህበረሰቡ ትልቅ እድል ነው ለመንግስት እየሰጠ ያለው በተለይ የሰላም ችግርን የመዋጋት ሰላምን ለማጠናከር የሚሰሩ ስራዎችን የመደገፍ በተለይም ደግሞ ታጣቂ ኃይሎች በሰላም ጥሪው እንዲመጡ በማድረግ በኩል የህብረተሰቡ ሚና የሚታወቅ ነው። ጠንከር ያሉ ሚናዎችን ሲጫወት ቆይቷል። አሁንም ደግሞ እነዚህን ጎን ለጎን ከማስኬድ እኩል ደግሞ የልማት ስራዎች ተጠናክረው ሊቀጥሉ እንደሚገባን የተነሳው ለዚህም አመራሩ የመሪነት ሚናውን በስፋት ማጠናከር አለበት ተብሏል። ከዚህ ቀደሙ አይነት የመሪነት ስርዓቶች ብቻ አይደለም መለመድ ያለበት። አሁን ባለው ሁኔታ ተጨባጭ ሁኔታውን ያገናዘበ የህዝብ ጥያቄን ምላሽ መስጠት የሚያስችል የመሪነት አቅም ያስፈልጋል ተብሏል። እንግዲህ በየደረጃው ያለ አመራር ይህን ኃላፊነት እንዲወስድ የሚያስችል መድረክ ነው ማለት ነው እየተካሄደ የሚገኘው። ርዕሰ መስተዳድሩም በጣም አጠንክረው የገለጹት ይህንን ጉዳይ ነው። አሁን ያለው ትልቅ እድል ነው። በክልሉ የተገኘውን ሰላም ማጽናት ያስፈልጋል። ለዚህም ደግሞ መሪዎች ትልቅ ሚና አላቸውና ይህንን በቁርጠኝነት እንዲወጡ ነው ያስገነዘቡት። ሌሎች መረጃዎችን በሌላ የዜና ሰዓት ይዤ እመለሳለሁ። ሰለሞን ባልደረባሽ ራሄል ፍሬው ከስፍራው በቀጥታ መስመራችን መረጃዎችን ስላጋራሽ እናመሰግናለን። መልካም ቀን ይሁን። የጨረታ ማስታወቂያ የኢትዮጵያ ንግድ ባንክ በአዲሱ ዋና መስሪያ ቤት ግቢ ውስጥ የሚገኝ ደረጃቸውን የጠበቁ ከ48 እስከ 135 ሰው የሚይዙ እንዲሁም 12 ሰው በቅንጦት ሊያስተናግዱ የሚችሉ ዘመናዊ ቪአይፒ ያሉበት ባንክ። ዜና ኢትዮጵያችን እየተከታተላችሁ ትገኛላችሁ። የተወዳጁ ተመልካቾቻችን አሁንም አብራችን ቆዩ ግብዣችን ነው። ወደ ዕለቱ የአጀንዳ ጉዳያችን ተሻግረናል። በዛሬው የአጀንዳ ጉዳያችን ኢንቨስትመንት ላይ ትኩረታችንን የምናደርግ ይሆናል። ኢትዮጵያ ያደረገቻቸው የፖሊሲ ለውጦችና ማሻሻያዎች ለውጭ ቀጥተኛ ኢንቨስትመንት አመቺ ምህዳርን የፈጠሩ መሆናቸውን የፌዴራል ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ዓለም አቀፍ የንግድ ተቋማትና ባለሀብቶች የሚሳተፉበት ኢንቨስት ኢትዮጵያ 2025 የቢዝነስ ፎረም በአዲስ አበባ መካሄድ ጀምሯል። ይህን ጉዳይ አስመልክተን እዛው ጉዳዩን የተከታተለ የቆየውን ሪፖርተራችንን ሳምሶን ገድሎን በቀጥታ መስመራችን ላይ አግኝተነዋል። እንዴት ቆይታል ሳምሶን? እንግዲህ በፎረሙ በኢትዮጵያ የግል ባለሀብቱ የኢንቨስትመንት ተሳትፎ ያለበት ሁኔታ እንዴት ነው የተገመገመው? የፌዴራል ፕሬዝዳንት ታዬ አጽቀሥላሴ ሲያስተላልፉት ዋና መልእክቶች ምንድን ናቸው?
አመሰግናለሁኝ ሮዛና ሰለሞን። እንግዲህ አሁን እዚህ በመገኝበት በዚህ በኢትዮጵያ ኢንቨስት አድርጎ በተሰኘው በዚህ የቢዝነስ ፎረም ላይ ከተለያዩ ሀገራት የተወጣጡ የቢዝነስ ሰዎች ተገኝተዋል፣ ኢንቨስተሮች ተገኝተዋል። እንግዲህ የተለያዩ ሀሳቦችም በዚህ የቢዝነስ ፎረም ላይ ተነስተዋል። የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ የመክፈቻ ንግግር አድርገዋል። በዚህ የመክፈቻ ንግግራቸው እንግዲህ እንዳነሱት ከሆነ በተለይ በኢትዮጵያ ውስጥ ካለፉት ዓመታት ወዲህ ኢትዮጵያ ያደረገችው የመጣችው የዚህ የኢኮኖሚ ሪፎርሞች ቀጥታ የውጭ ቀጥተኛ ኢንቨስትመንትን በመሳብ ረገድ ትልቅ ሚናን እየተጫወቱ ስለመሆናቸው አንስተዋል። ከዛም ባለፈ እንግዲህ ኢትዮጵያ በእነዚህ ሪፎርሞች ውስጥ ክፍት ያደረገቻቸው ወይም ከዚህ ቀደም ለውጭ ኢንቨስተሮች ወይም ደግሞ ከውጭ ሀገር መጥተው ኢንቨስት ለሚያደርጉ አካላት ክፍት ያልነበሩ ሴክተሮችን ክፍት በማድረግ ረገድም ሁነኛ በጎ የሆነ ተጽዕኖ ጭምር በዚህ በኢንቨስትመንት ወይም የውጭ ቀጥተኛ ኢንቨስትመንት በመሳብ ረገድ ለውጥ አምጥቷል። በተለይ በዚህ በፋይናንስ ሴክተር በቴሌኮሙኒኬሽን የተደረጉት ሪፎርሞች ለውጭ ኢንቨስተሮች ክፍት መደረጋቸው ለውጦችን ስለማምጣታቸው አንስተዋል። ከዛም ባለፈ እንግዲህ በሀገር ውስጥ ያሉ ኢንተርፕራይዞች ጭምር ከዚህ ከውጪ ወይም ወደ ውጪ ወጥተው በሚሸጡበት ወይም ደግሞ ከዓለም አቀፍ የአቅርቦት ሰንሰለት ጋር በማስተሳሰር ረገድ ስራዎች ከዚህ በላይ መሰራት እንዳለባቸው አንስተዋል። እንግዲህ እንደሚታወቀው በኢትዮጵያ ውስጥ ያሉ የነዚህ አምራች ኢንዱስትሪ ውስጥ ተሰማርተው የሚገኙ ዘርፎች እጅግ በጣም ከፍ ወዳለ ደረጃ እያደጉ ስለመሆኑ እንግዲህ ባለፉት በኢትዮጵያ ታምርት እንቅስቃሴዎች ላይ ጭምር ማስተዋል ችለናል። እነዚህ እንግዲህ ከውጭ ወደ ውጪ ኢትዮጵያ ከውጭ የሚመጣ ምርት የምትቀበል ብቻ ሳይሆን ከዛ አልፋ ያመረተቻቸው ምርቶች ለውጭ ገበያ የምታቀርብም ጭምር ሀገር ወደ መሆን ልትሻገር ይገባታል የሚልም ሀሳብ ነው በዚህ ላይ ያነሱት። እንግዲህ የ2025 ፎረም የእርስ በርስ የንግድ ትስስሮች የሚደረጉበት ከዛም ባለፈ ደግሞ በዚህ በፎረም ውስጥ የሚሳተፉ ኢንቨስተሮችና አካላት የዚህ የቢዝነሱ አካላት እርስ በርስ ያላቸውን ግንኙነት ከማስፋትና በፎረም ውስጥ በኢትዮጵያ ውስጥ ያሉ በጎ ነገሮችን ከማንሳትም ባለፈ ደግሞ ለኢንቨስትመንት ሴክተሩ ደግሞ ተግዳሮት እየሆኑ ያሉ ነገሮች ምንድናቸው የሚለውን ነቅሶ በማውጣት ከዚህ በኋላ መንግስት እንዲሰራባቸው ለውጥ እንዲመጣባቸው እንዲጠቁሙ ጭምር ፕሬዝዳንት ታዬ አጽቀሥላሴ ያደራ ብለዋል። እንግዲህ ኢትዮጵያ እንደሚታወቀው በሰፊ የሆነ የህዝብ ቁጥር ያላት በተለይ ወጣት የስራ ኃይል ያላት ሀገር ናት። ከዛም ባለፈ ምቹ የሆነ የተፈጥሮ ሁኔታ ያላት ሀገር ናት። ከዛም ባለፈ እንደዩ ደግሞ ለዚህ የሚሆኑ ፖሊሲዎችና መመሪያዎችን ጭምር አጽድቃ እየተንቀሳቀሰች እየሰራች ትገኛለች። ታዲያ እዚህ ላይ የውጭ ኢንቨስተሮች መጥተው ኢንቨስት እንዲያደርጉ በስፋት ከዚህ በኋላ በጥልቀት ሊሰራ እንደሚገባም ጭምር ተነስቷል። ከዛ ባሻገር በኢትዮጵያ ያሉ እድሎችን ለመጠቀም እንግዲህ ይሄ አሁን ዛሬ የጀመረው ለሚቀጥሉት ቀናት የሚቆየ ቢዝነስ ፎረም በተለያዩ ሴክተሮች ላይ በአይሲቲ በአግሮ ቢዝነስ የመሳሰሉ ሴክተሮች ላይ ትኩረቱን ያደርጋል። ለሰዓቱ ያለኝ መረጃ ይሄንን ይመስላል። አመሰግናለሁ ሳምሶን ግርሎ ላደረስከን መረጃ። መልካም ቀን። እዚሁ አጀንዳ ዘገባችን ሳንወጣ በኢትዮጵያ የግል ባለሀብቱ በተለያዩ ዘርፎች በስፋት እንዲሰማራ እየተደረገ የሚገኙ ጥረቶች ውጤት እያስመዘገቡ እንደሚገኙ ይነገራል። በሀገሪቱ የተመቻቹ የማበረታቻ ድጋፎች የሀገር ውስጥ ባለሀብቶች በአዳዲስ የኢንቨስትመንት ዘርፎች እንዲሰማሩ እድል ስለመፍጠሩም ነው የሚጠቀሰው። ዘጋቢያችን ብሩክታይት አስራት ተከታዩን ይዛለች። ኢትዮጵያ በኢንቨስትመንት ተመራጭ ሀገር እንድትሆን ለማድረግ በሀገሪቱ ያሉ የኢንቨስትመንት አማራጮችን የማስተዋወቅ ስራ እየተሰራ መሆኑ ይታወቃል። ከቅርብ ጊዜ ወዲህ በዘርፉ እየታዩ ያሉ ለውጦች ደግሞ እየተከናወኑ ያሉት የማስተዋወቅ ስራዎች ውጤታማ መሆናቸውን እያሳዩ ይገኛሉ። በሀገሪቱ በርካታ ባለሀብቶች በተለያዩ የኢንቨስትመንት ዘርፎች ተሰማርተው ለሌሎችም የስራ እድል እየፈጠሩ ይገኛሉ። እነዚህ የምታያቸው ከአሁን በፊት በብዙ ዶላር ይገቡ የነበሩ የሕክምና መገልገያ መሳሪያዎች ሆስፒታል ፈርኒቸሮች ናቸው። አሁን እኛ ጋር መመረት ጀምረዋል። ያለፉትን 5 ዓመታት እነዚህን የመሳሰሉ የሕክምና መገልገያ መሳሪያዎች እናመርታለን። ስንጀምር በትንሽ ካፒታል ነው የጀመርነው። በ2500 ብር ካፒታል አቅማችንንና እውቀታችንን ብቻ ይዘን ነበር የተነሳ ነው። 1200 ካሬ ላይ እንሰራለን እነዚህን መገልገያ እቃዎች ማለት ነው። ሆኖም ግን 1200 ካሬ ሳይሆን 10000 ካሬ የሚያስፈልገው ስራ ነው። ብዙዎቹ በጣም ትሪትመንት ይፈልጋሉ። አሁን ካፒታላችን ወደ 50 ሚሊዮን ደርሷል። የምናመርታቸው ምርቶች ፒቪሲ ድሬኔጅ ፓይፕ አለ፣ ፒቪሲ ፓይፕ የምንላቸው፣ ኤሌክትሪካል ኮንዲዩት ፓይፕ የምንላቸው አሉ፣ ፒፒአር ፓይፖች አሉ እና ኤችዲፒ ደግሞ አዲሱ መስመራችን ኤችዲፒ ሀገር ውስጥ አምርተን ከውጭ የሚገባውን የውጭ ምንዛሪ ማዳን ችለናል። የቴክኖሎጂ ሽግግር ሆኗል። በእኛ ደግሞ አቅም ተፈጥሯል ማለት ነው። ከጅማ አካባቢ ነቀምት
ከይርጋ ጨፌ ከሲዳማ አካባቢ ነው የምናስገባው። ድርጅቱ እንግዲህ አሁን ከተመሰረተ ኦልሞስት ወደ 8 ወር አካባቢ ነው። ከ50 እስከ 60 ያላነሰ ጉልበት ሰራተኛ ተሰማርቶ እየሰራ ነው። በቋሚ ደግሞ ከ20 እስከ 25 ያላነሰ ቋሚ ሰራተኛ በስታፍ ደረጃ እየሰራ ነው። እኛ በቀን ቢያንስ ከ3 እስከ 3 ተኩል ኮንቴነር እንሰራለን። ይሄን ደግሞ ወደ ወር እንቀይረው እንኳን ቢያንስ ወደ 70-80 ኮንቴነር አካባቢ ኤክስፖርት እንደሚያደርጉ ማለት ነው። በሀገሪቱ የግል ባለሀብቶችን በመሳብ በኩል በተለይ በግብርና፣ በማኒፋክቸሪንግ፣ በኢንዱስትሪ፣ በአይሲቲ፣ በማዕድንና ቱሪዝም ላይ ያተኮረ ውጤታማ ስራዎች እየተከናወኑ ይገኛሉ። በአሁኑ ወቅትም በኢትዮጵያ ወደ 29 ልዩ የኢኮኖሚ ዞኖች የተለዩ ሲሆን ባለሀብቶች በተመቻቸላቸው ማበረታቻ ተጠቃሚ በመሆን በልዩ የኢኮኖሚ ዞኑ እንዲያለሙ እየተደረገ መሆኑ ይጠቀሳል። ከውጭ ባለሀብቶች ባለፈ ለሀገር ውስጥ አልሚዎችም ማበረታቻዎችን በማዘጋጀት ድጋፍ እየተደረገ ይገኛል። እዚህ ርዕሰ ጉዳይ ላይ ነው የምንቆየው። እንዳልናችሁ ዛሬ በዋና አጀንዳነት ጉዳይ የኢንቨስትመንትን እያነሳን ነው የምንገኘው። ከዚህ ጋር የሚገናኝ ቀደም ሲል እንዳደረስናቸውም የኢንቨስትመንት ፎረም እየተከናወነ ነው የሚገኘው። በዚህ ጉዳይ ላይ ታዲያ በአጠቃላይ ባነሳ ነው የኢንቨስትመንት ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን በቀጥታ መስመራችን የኢንቨስትመንት ኮሚሽን ኮሚሽነር የሆኑት ዶክተር ዘለቀ ተመስገንን አግኝተናቸዋል። ከሳቸው ጋር የምንቆይ ይሆናል። እጅግ አድርገን እናመሰግናለን ዶክተር ለሰዓቶ። እንግዲህ በቅድሚያ ላነሳ የምፈልገው ጉዳይ የማክሮ ኢኮኖሚ ማሻሻያው እንደ ሀገር እንግዲህ ትግበራ ላይ እንዳለ ይታወቃልና ይህ ትግበራ ከተከናወነ በኋላ በተለይ በኢንቨስትመንት ዘርፉ ላይ ምን አይነት ተጨባጭ ውጤቶች ታዩ ከሚለው እንነሳ። እሺ፣ እጅግ በጣም አመሰግናለሁ። እንደሚታወቀው ኢትዮጵያ በተለይም ደግሞ ላለፉት 6-7 ዓመት አካባቢ በርካታ ሀገራዊ ሪፎርሞችን በተለይም ደግሞ ኢኮኖሚ ሴክተሩን በተመለከተ በርካታ የውጭ ቀጥተኛ ኢንቨስትመንቱን ብሎም የሀገር ውስጥ ኢንቨስትመንቱን ሊደግፍ የሚችል ሪፎርሞች ሲካሄዱ እንደቆዩ ይታወቃል። ከዚህ አንጻር ስንመለከት ለምሳሌ በተለይ ከዚህ በፊት ኢንቨስተሮች ራሳቸው እንደ ቻሌንጅ እንደ ተግዳሮት ያነሷቸው የነበሩ ጉዳዮችን ጭምር ይሄ ሪፎርም እየፈታ ያለበት ሁኔታም ስለመኖሩ መረዳት ይቻላል ማለት ነው። ለምሳሌ አንዱ ከውጪ ምንዛሬ ጋር ተያይዞ ይነሳ የነበረው በተለይ ከዚህ በፊት እንደ አንድ ተግዳሮት ተደርጎ ይነሳ የነበር ቢሆንም ነገር ግን ደግሞ ዛሬም እያካሄድን ባለን ሪፎርም ላይም ፎረም ላይም መረዳት ይቻላል። በተለይ እነዚህ ትላንትና እንደ ቻሌንጅ እንደ ተግዳሮት ይነሱ የነበሩ ጉዳዮችን በመመለስ ረገድና በተለይ እነዚህን ተግዳሮቶችን በመፍታት ረገድ ሪፎርማችን ውጤታማ ስለመሆኑ በደንብ ማየት ችለናል ማለት ነው። ይሄ ማለት በተጨባጭም አጠቃላይ ኢትዮጵያ ያካሄደችው ሪፎርም ውጤት እያፈራ ስለመሆኑ በደንብ የሚያሳይ ነው ማለት ነው። ከውጭ ቀጥተኛ ኢንቨስትመንት አንጻርም ስናይ እውነት ለመናገር በተለይ እንደ ሀገር የኮቪድ ተጽዕኖን ተቋቁመን ከዛም በኋላ ያለው ነገር ስንመለከትም እንደ ሀገር ሪፎርሙ በእርግጥም ቀጥተኛ ኢንቨስትመንትን በመሳብ ረገድ አጠቃላይ ወደ ኢትዮጵያ በተለይም በምስራቅ አፍሪካ አሁን ተቀዳሚው የውጭ ቀጥተኛ ኢንቨስትመንት መዳረሻ ሀገር ናት። በአፍሪካ ደግሞ ሶስተኛው ሀገር ናት። ነገር ግን ደግሞ ከዛም ባሻገር ደግሞ አይ ቲንክ ከፍተኛ የሆነ ፍሰትም እየጨመረ ያለ ስለመሆኑ መረዳት ይቻላል ማለት ነው። ይህንን ስናይ ጥቅል ውጤታችን አጠቃላይ እንደ ሀገር እያካሄድን ያለነው ሪፎርም በእርግጥም ተጨባጭ ውጤቶች እያመጣ ስለመሆኑ በደንብ ማስረጃ ተደርጎ ሊነሳ ይችላል ማለት ነው። ዶክተር ከዚህ ጋር ተያይዞ እንግዲህ ቀደም ሲል ሪፎርሙ ይዞት ከመጣቸው ጉዳዮች አንደኛው ችግሮችን ለይቶ ለችግሮቹ መፍትሄ መስጠትና ለነዛ ለተሰጡ መፍትሄዎች ደግሞ ኢንቨስትመንትን ማበረታታት የሚል ነው። በዘርፉ ይታዩ የነበሩ ችግሮች መካከል አንደኛው የመሰረተ ልማትና ሌሎች መሰል ችግሮች ነበሩና ይሄን ችግር ቀርፎ በተለያዩ ሳቢያ ደግሞ ማምረት ያቆሙ ወይ ደግሞ ወደ ኢንቨስትመንት እንቅስቃሴው ያልገቡ ወደ ስራ ከመመለስ አንጻር ተጨባጭ የተሰሩ ዋና ዋና ጉዳዮችስ ምንድን ናቸው ማለት ይቻላል? አመሰግናለሁ። አይ ቲንክ እናንተም ለማንሳት እንደሞከራችሁት ከዚህ በፊት የነበሩትን ተግዳሮቶች በመፍታትና በተለይ ተገማች የሆነና ምቹ የሆነ የኢንቨስትመንትና የቢዝነስ ከባቢ በመፍጠር ረገድ መንግስት ያደረገው አስተዋጽኦ እያደረገ ያለው ስራ እጅግ በጣም ቀላል ተደርጎ የሚታይ አይደለም ማለት ነው። አንተ ካነሳው አንጻር በተለይ ከመሰረተ ልማት አንጻር ስንመለከት በተለይ ለምሳሌ ያለፈው አመት እንኳን አካባቢ ያለው ስንመለከት እንደ ሀገር ከዚህ በፊት የነበሩንን ኢንዱስትሪ ፓርኮችን በተለይም ደግሞ በልዩ ሁኔታ በአዲስ ቅኝት መቃኘት አለብን ከሚል እሳቤ ወደ ልዩ ኢኮኖሚክ ዞን እንዲያድጉ የተደረገበትና ለዛም ደግሞ አስቻይ የሆነ
በተለይም በኢትዮጵያ ፓርላማ ራሱ ያጸደቀው የልዩ ኢኮኖሚክ ዞን አዋጃችን እንደ አንዱ ማንሳት ይቻላል። ይሄ በተለይ ከዚህ በፊት የነበሩን የማኑፋክቸሪንግ ሴክተሮቻችን አብዛኞቹ ለምሳሌ ብንወስድ ኢንዱስትሪ ፓርኮቻችን የማኑፋክቸሪንግ ሴክተር ኢንዱስትሪ ፓርኮች እንደሆኑ ይታወቃል ማለት ነው። ነገር ግን አጠቃላይ ደግሞ መሰረተ ልማቱ መሟላቱ ብቻም ሳይሆን መሰረተ ልማቱ ደግሞ አጠቃላይ ኢንቨስትመንቱን የሚመጥንና ብሎም ኢትዮጵያን ቁመና በሚመጥን አግባብ ደግሞ አዲስ ልዩ የኢኮኖሚክ ዞን አዋጅ በመውጣቱ ምክንያት በተለይ ከማኑፋክቸሪንግ ሴክተርን ባሻገር በሌሎችም ሴክተሮች ባለሀብቶች እንዲሳተፉ ለማድረግ ለምሳሌ በትሬዲንግ ሴክተር፣ በሎጂስቲክስ እና እንዲሁም በአገልግሎት ሴክተሩ ኢቭን በስፔሻል ኢኮኖሚክ ዞኖች እንዲሳተፉ የደረገበት አንዱ ነው ማለት ነው። ከዚህ አንጻር ስንመለከት በተለይ እንደ ተግዳሮት ቅድምም ለማንሳት የሞከርኩት በጣም ተደጋግሞ ይነሳ የነበረው በተለይ ከውጭ ምንዛሪ ጋር ተያይዞ ያለው ጉዳይ ነው ማለት ነው። እሱ በተለይ አሁን አጠቃላይ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ከገባን በኋላ በልዩ ኢኮኖሚክ ዞን ውስጥ ኢንቨስት የሚያደርጉ የውጭም የሆኑ የሀገር ውስጥ ባለሀብቶች 100% ይሄ የፎሬን ከረንሲ ሪቴን የማድረግ የመያዝ መብት እንዳላቸው ይሄኛውም በግልጽ በብሔራዊ ባንክ በኩልም የተነገረ በመመሪያም የተደገፈ ነው ማለት ነው። ይሄ ትልቅ ለውጥ ነው ማለት ነው። በተለይ ኢንቨስትመንቱን በማነቃቃት አልቲሜትሊም ደግሞ በተለይ ባላቸው አቅም ብቻም ሳይሆን ከአቅማቸውም ባሻገርም አልፈው በተለይ እንዲያመርቱም አስቻይ ሁኔታን ፈጥሯል ብለን ልናስብ እንችላለን። አጠቃላይ ሪፎርማችን እንደ ሀገር እያካሄድን ያለን ሪፎርም በተለይ ኢኮኖሚክ ሴክተሩ በተለይም ደግሞ ኢንቨስትመንትን የተመለከቱ ሪፎርሞች በእርግጥም ውጤት እያፈሩ ስለመሆናቸው ተጨባጭ ማስረጃዎች ማንሳት ይቻላል ማለት ነው። ዶክተር በተለይ ቀደም ሲል በተለያዩ ዘርፎች የኢንቨስትመንቶች ወደ ሀገር ውስጥ ለመሳብ ጥረቶች እንዳሉ ገልጸውልናልና ከነዚህ ውስጥ ምናልባት ከፍተኛ ቴክኖሎጂ አቅም አላቸው ወይም ደግሞ እነዚህ ሃይቴክ የሚባሉ ኢንቨስትመንቶችን ወደ ሀገር ውስጥ ለማስገባትና ለመሳብ እየተሰራ ያለው ስራ ምን ገጽታ አለው? ምንድነው የሚመስለው? እንደሚታወቀው እንደ ኢትዮጵያ በተለይም ደግሞ 5 ስትራቴጂክ ሴክተሮች ወይም ደግሞ ቁልፍ ሴክተሮችን ለይተን ነው እየተንቀሳቀስን ያለው እንደ ሀገር። ከዛም ባሻገር ደግሞ ተጨማሪ በተለይም ደግሞ ኢመርጂንግ ሴክተር ብለን ደግሞ ምንጠራቸው ደግሞ እንደ ሃውሲንግ ያሉትም ተጨማሪ አድርገን እንደ ሀገር የለየናቸው ናቸው ማለት ነው። ከዚህ ረገድ ስንመለከት 5ቱም ስትራቴጂክ ሴክተሮቻችን በተለይ የማይኒንግ ሴክተሩን ብንወስድ የማኑፋክቸሪንግ ሴክተራችን፣ ግብርናው እንዲሁም አይሲቲ እና ሌሎችም ሴክተሮችን ስንመለከታቸው አጠቃላይ ኢትዮጵያ ካላት ፍላጎት አንጻር ተነስታ የለየቻቸው ስትራቴጂክ ሴክተሮች ናቸው ማለት ነው። ከዚህ ረገድ ስንመለከት አንዱ እናንተም ያነሳችሁት በተለይ እንደ ሀገር ምንድነው የምንፈልገው፣ ምን አይነት ካምፓኒዎችን ነው ወደ ሀገር ውስጥ መሳብ የምንፈልገው፣ ምን አይነት የውጭ ባለሀብቶችን ነው የሚለው ነገር ስንመለከት እንደ ኢትዮጵያ ኢንቨስትመንት ኮሚሽን እንደ ሀገር በተለይም ደግሞ ከ3000 በላይ የሚሆኑ በተለይ በዓለም ላይ ታዋቂ የሆኑ ድርጅቶችን ለይተን እንቅስቃሴ እያደረግን ያለንበት ጊዜ ላይ ነው የምንገኘው ማለት ነው። ይሄ በተለይም ኢትዮጵያ ውስጥ መጥተው ራሳቸውን ጠቅመው ከዛም ባሻገር ኢትዮጵያንም ብሎ መጥቀም የሚችሉ በስራ እድል ፈጠራ፣ በቴክኖሎጂና በእውቀት ሽግግር ብሎም በኤክስፖርትና በሌሎችም ጉዳዮች በተለይ ትስስርን በመፍጠር ረገድ አስተዋጽኦ የሚኖራቸውን ጃያንት የሆኑ ትልቅ ካምፓኒዎችን በመሳብ ረገድ በጣም ከፍተኛ ስራ እየተሰራ ነው ብለን ልናነሳ እንችላለን ማለት ነው። ለምሳሌ እንኳን ብናነሳ እንደ ኢትዮጵያ ኢንቨስትመንት ኮሚሽን ከ3000 በላይ ትልቅ የሆኑ በዓለማችን ላይ ታዋቂ የሆኑ ካምፓኒዎችን ለይተናል። ከዛም ባሻገር 66 የሚሆኑት ደግሞ እንዲሁ ወደ ሀገር ራሱ መጥተው ቅድመ ኢንቨስትመንት ጉብኝት እንዲያደርጉ እያደረግን ያለንበት ስለሆነ ይሄ አጠቃላይ እንደ ሀገር እየሰራን ያለ ናቸው። በተለይ ኢትዮጵያ ምቹና ተገማችውን ኢንቨስትመንት አካባቢ በመፍጠር ረገድ ያላት አስተዋጽኦ በተለይ ከትላንት አንጻር ከመጣንበት መንገድ አንጻር ስናየው እጅግ በጣም ፕሮሚሲንግ የሆነ ተስፋ ያላት ሀገር ስለመሆኑና ለዛም ደግሞ ከምናያቸው ከምናገኛቸው የውጭ ባለሀብቶችም ጭምር ማረጋገጫ የምናገኝበት ስለሆነ በርካታ ስራዎች እየሰሩ ነው ብሎ ማንሳት ይቻላል ማለት ነው። የኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን በቀጥታ መስመራችን ካሉበት ተጨማሪ ምላሽና ማብራሪያ ስለሰጡን አብዝተን ነው የምናመሰግነው። ባሉበት መልካም ቀን ይሁን። እጅግ በጣም አመሰግናለሁ። ከአጀንዳ ጉዳያችን መለስ ብለናል። ወደ ሌሎች ዘገባዎች እንሻገር። ባለፉት ዓመታት በከተሞች ጽዱ ከባቢን ለመፍጠር የተከናወኑ ስራዎች ተጨባጭ ውጤት የታየባቸው መሆኑን የተለያዩ የህብረተሰብ ክፍሎች ተናገሩ። ዘመቻው ከተሞችን ለኑሮ የተመቹ ከማድረግ ባለፈ በአካባቢ ጽዳትና ውበት ላይ ማህበራዊ ኃላፊነታቸውን እንዲወጡ መነቃቃትንም ፈጥሯል። ሚካኤል ከሱ ከተሞችን በዘላቂነት ጽዱና ውብ አድርጎ ለማስጠበቅ የደረቅና ፍሳሽ ቆሻሻ አወጋገድ ስርዓትን ማዘመን እንደሚገባ ይገለጻል። ባለፉት የለውጥ ዓመታት በሀገር ደረጃ ጽዱ ከተሞችን ለመፍጠር በስፋት ሲሰራ ቆይቷል።
ይህም ከተሞች ለኑሮ የተመቹ እንዲሆኑ በማስቻል ረገድ አዲስ ምዕራፍ የከፈተ ስለመሆኑ በቦረና ዩኒቨርሲቲ የጂኦግራፊ ትምህርት ክፍል መምህሩ ገልማ ዋቀው ይናገራሉ። ከተማ ላይ ስፔሻሊ አሁን ካርቦን የሚያመነጭ አክቲቪቲዎች በጣም ይበዛል። የመኪናዎች እንቅስቃሴ፣ የኢንዱስትሪዎች ሎኬሽናቸው በብዛት ከተማ ላይ ነው ያላቸው። ፕላስቲክ ወስቶቹን ሌላ ሶሊድ ወስቶቹን በማስወገድ ከተማው ለኑሮ ምቹ እንዲሆን ማድረግ በጣም አስፈላጊ ነው። በዘመቻው ከተሞችን ለነዋሪዎች የተመቹ ለማድረግ በተከናወኑ ስራዎች በዘፈቀደ ቆሻሻ በመጣልና በመሰል ምክንያቶች ተጎድተው የነበሩ አካባቢዎች አዲስ ገጽታ እንዲላበሱ እያስቻለ ይገኛል። ሐዋሳ ላይ ያው እንደምታየው በጣም በጽዱና ውብ ናት። ይሄም የሆነችው ህዝቡ ወጥቶ በጋራ ህብረተሰቡ ወጥቶ አካባቢውን በማጽዳት ችግኝ አፍልቶ ችግኝ በመትከል አሁን ወደ ውስጥ ብሎኮች ራሱ ገብተ ብታይ በጣም ነው ደስ የሚለው። በሁሉም ከተማ ላይ ስትሄድ የተወሰነ የተሸፈነ ቆሻሻ ምናምን የነበረ ነገር ጸርቶ ከተሞችን በርክ ቁጥር አንዱ ከተማ ላይ አይታ ከተማን ለቀ ወጣ ገጠር አካባቢ ሄደ ወደ ሌላ ከተማ ስትገባ ሌላ አዲስ የተጀመረ ነገር የጽዳት ውበት ስራዎች ስታንዳርድ ተበጅቶለት እየተሰራ ያለው ስራ ትልቅና ከፍተኛ ነው ማለት ይቻላል። ከግሪን ሌጋሲ አንፃር ካየን እያንዳንዱ ነዋሪ ያስፈልገኛል ብሎ በየደጁ ራሱ ያፈላ ራሱ የሚተክልበት ደረጃና ልምድ እየሆነበት የመጣበት ሁኔታ ኢትዮጵያ ወደ ገናናነቷ ሊመልስ የሚችል ትልልቅ አዳዲስ ነገሮች እየታዩ ያሉበት ሁኔታ ነው ያለ። በጽዳትና ውበት አጠባበቅ ከሚታወቁ ሀገራችን ከተሞች ሐዋሳ ተጠቃሽ ስትሆን ከቆሻሻ አወጋገድ እስከ አረንጓዴ ልማት ማህበረሰብ አቀፍ ስራዎች ባህል እንዲሆኑ ያስቻሉ ተግባራት ሲሰሩ ቆይተዋል። ሐዋሳ ከተማ ላይ የጽዳት ውበት ስራ ባህል ሆኗል። ሶሻል ሪሌሽንሺፕም እንዲፈጠር ሆኗል። ሁሉም ሰዎች ወጥተው በደቦ በ50 ሜትር ደጃቸውን 20 ሜትር ደጁ 50 ሜትር ያለው 50 ሜትር 20 ሜትር ያለው 20 ሜትር ደጁን እንዲያጸዳ የተደረገበት ሁኔታ በሶሳይቲው መሀል ትልቅ ግንኙነት የፈጠረና ባህል የሆነበት ሁኔታ አለ። አሮጌውን ነገር አስወግዶ በአዳዲስ እየቀየሩ ነው ያለው። ምክንያቱም ምንድነው አረንጓዴውን ያንዷን ደጅ ያየ ህብረተሰብ አንዱ ባህል እያደረገ እየተከተለ የሚሄድበት ሁኔታ አለ። አዲስ አበባን ተከትሎ በተለያዩ የክልል ከተሞች የተከናወኑ የሚገኙ የኮሪደር ልማት ስራዎች ለከተሞች ጽዱ ገጽታን ከማላበስ ባለፈ የአመለካከት ለውጥ ያመጡ መሆናቸው ተገልጿል። በዚህ ጉዳይ ላይ እንቆያለን። የተወደዳችሁ በጉዳዩ ዙሪያ ተጨማሪ ምላሽና ማብራሪያ እንዲሰጡን የሐዋሳ ከተማ አስተዳደር የከተማ ልማትና ኮንስትራክሽን መምሪያ ኃላፊ ኢንጂነር ምህረቱ ገብሬ ከሐዋሳ ስቱዲዮአችን በቀጥታ መስመራችን ላይ ይገኛሉ። ኢንጂነር ለጊዜዎት እናመሰግናለን። እንግዲህ እንደ ሌሎቹ የሀገራችን ዋና ዋና ከተሞች ሁሉ በሐዋሳ ከተማም የጽዳትና ውበት ስራ ከዚህ ቀደም ከምትታወቅበት ሞገስ ከምትታወቅበት ጽዱ ነፋሻማና የአካባቢ ገጽታን ከመቀየር አኳያ የከተማና ጽዳቱ ውበት ስራው በሐዋሳ ምን ገጽታ አለው? ቀድሞ ከነበረው የተሻሻሉ ነገሮች ካሉ ሊነግሩን ይችላሉ? አመሰግናለሁ ለተሰጠኝ እድል። ያው ስለ ውበት ከማውራታችን በፊት ጽዳት ሳይኖር ውበት ሊኖር ስለማይችል ስለ ጽዳት ቀድሜ ላንሳ። በከተማችን ሁለት አይነት ቆሻሻዎች ይወገዳሉ፣ የፍሳሽ ቆሻሻና የደረቅ ቆሻሻ። የደረቅ ቆሻሻዎች በተለይ የሚጀምረው መሰብሰቡም የሚጀምረው ከቤት ነው የሚጀምረው። ስለዚህ ከእያንዳንዱ ቤት የደረቅ ቆሻሻ የልየታ ስራዎች ከተሰሩ በኋላ ለዚህ ለመሰብሰብ ስራ የስራ እድል የተፈጠረላቸው ማህበራት አሉ። ከእያንዳንዱ ቤት በሚወጣው ስኬጁል መሰረት በሳምንት እየሄዱ ኮሌክት ያደርጋሉ። እንግዲህ በቁጥር መግለጽ ከቻለን በአንድ ግለሰብ ከዚህ ቀደም በከተማችን በተደረጉ ጥናቶች በቀን በአማካይ እስከ 0.6 ኪሎ ግራም ደረቅ ቆሻሻ ይመነጫል። በአማካይ የከተማውን አጠቃላይ ከወሰድን ከህዝብ ቁጥር አንጻር እስከ 340 ቶን በቀን ይመነጫል። ስለዚህ ይህን በሚገባ መያዝ ያስፈልጋልና እነኚህ ማህበራት ወደ ላንድ ፊል ከወሰዱ በኋላ በልየታው መሰረት በተለይ ፓርትሊ ወይ ፓርሻሊ ሪሳይክለብል የሆኑትንና ሙሉ በሙሉ ሪሳይክለብል የሆኑትን በመለየት እዛ የተደራጁ ማህበራት አሉ። ስለዚህ መልሶ አገልግሎት ላይ እንዲውሉ ያደርጋሉ። ከነኚህ ቆሻሻ ከከተማው ተሰብስበው ወደ ላንድ ፊል ከሚሄደው 70% ኦርጋኒክ ነው። ስለዚህ ኮምፖስት ለማምረት ምቹ ስለሆነ
በእነኚህ ማህበራት አማካይነት ኮምፖስት የማምረት ስራ፣ ሌሎች የፕላስቲኮችንም በዛው ልክ ሪሳይክለብል የሆኑትን ሪሳይክል የማድረግ ስራ ይሰራል። ወደ ውበት ከመጣን ደግሞ ከተማችን ትታወቃለች በአረንጓዴ ልማት ስራዎቿ። 17 ኮምፖነንቶች አሉ። የመንገድ አካፋይ፣ የመንገድ ዳርቻ፣ ግሪን ኤሪያዎች፣ የዘላቂ ማረፊያዎች እነኚህ 17 ኮምፖነንቶች በወጣላቸው ስታንዳርዶች መሰረት እየለሙ ነው የሚገኙት በከተማችን። ይህንንም ከስራ እድል ፈጠራ ጋር አያይዘን በተለይ የመንገድ አካፋይ የከተማውን የሳርና በመንገዶች ላይ የሚገኙ የአረንጓዴ ልማት ስራዎችን አጠቃላይ ወጣቶች በማህበር ተደራጅተው በተለይ ዩኒቨርሲቲ ግራጁዌትስ አጭር ጊዜ ስልጠና ወስደው በ152 ሎት ማህበራት ተደራጅተው ይህን የመንከባከብ ስራ ይሰራሉ። ውሃም የሚያጠጡ ማህበራት በዛው ልክ ተደራጅተው ስራ እድልም ተፈጥሮላቸው ለከተማውም ጽዳት ውበት የበኩላቸውን እየተወጡ ነው የሚገኙት። በአጠቃላይ ይህ የጽዳትም የውበትም ስራዎች በከተማችን በወጡላቸው ስታንዳርዶች መሰረት እየለሙ ስራዎች እየተሰሩ ነው የሚገኙት። መልካም ኢንጂነር፣ በተለይ ቀደም ሲል እንዳነሱት የጽዳቱም የውበት ስራውም እየተከወነ ባለበት ሂደት ውስጥ የማህበረሰቡ ተሳትፎ እንዴት ይገልጹታል? የከተማችን ነዋሪ ጥቅሙን ያውቀዋል። ቅድም ሲጠቀስም እንደነበረው ከተማችን ሐዋሳ ኢትዮጵያ አገራችን ውስጥ ካሉ ከተሞች ውስጥ በአረንጓዴ ልማት፣ በጽዳት፣ በውበት ስራዎች የምትጠቀስ ከተማ ናት። ይህ የሆነው መንግስት ስለሰራ ብቻ አይደለም። ስለዚህ እያንዳንዱ የከተማ ነዋሪ የራሱ አድርጎ ይዞታል ማለት ነው። በተለያዩ መንገዶች ይሳተፋል። እንደጠቀስኩት በወጡት ስታንዳርዶች መሰረት በመኖሪያ ቤት ከሆነ እስከ 20 ሜትር ራዲየስ ያለውን አካባቢውን በሙሉ ፍለፊቱን የማልማት ግዴታ እንዳለበት ያውቃል። ተቋማት ከሆኑ እስከ 50 ሜትር ድረስ። ያ ብቻም ሳይሆን በግልም በቡድንም በመደራጀት ግሪን ኤሪያዎችን መኖሪያ አካባቢዎች መሀል ላይ የሚገኙ ግሪን ኤሪያዎችን ተቋማትም ለምሳሌ እንደ ሐዋሳ ዩኒቨርሲቲ ያሉ ትላልቅ ተቋማት ሌሎችም ተቋማት ግቢያቸውን ውስጡን በሚገባ በስታንዳርድ መሰረት በማልማት የበኩላቸውን እየተወጡ ነው የሚገኙት። ይህ በሚገባ መሬት ላይ መውለድ የቻለበት አንደኛው ምክንያት ብዬ የማስበው እኔ ይህ አጀንዳ ሆኗል። የህብረተሰቡ በተለይ የህብረተሰብ ተሳትፎ 26 አጀንዳዎች አሉ። ከነኚህ ከ26 አጀንዳዎች ውስጥ የጽዳት የውበት ስራ የራሱ ህብረተሰቡ የራሱ ስለሆነ በሳምንት 2 ቀን የጽዳት ዘመቻዎች አሉ። በህብረተሰቡ በማስም በግልም በዚህ መልኩ ለከተማው የጽዳት ውበት መጠበቅ የበኩሉን አስተዋጽኦ እየተወጣ ነው የሚገኘው። ይህ በምሳሌነት የሚያስጠቅሰው ነው ብዬ ነው የማስበው። አመሰግናለሁ። መልካም። የሐዋሳ ከተማ አስተዳደር የከተማ ልማትና ኮንስትራክሽን መምሪያ ኃላፊ ኢንጂነር ምህረቱ ገብሬ እንግዳችን ሆነው ማብራሪያ ስለሰጡን እጅግ አድርገን ነው የምናመሰግነው። መልካም ሁሉ ይሁንልዎት። እኔም አመሰግናለሁ። ዜናዎቻችን እንደቀጠሉ ናቸው። ኢትዮጵያና ቻይና ባለፉት 50 ዓመታት ጠንካራ ዲፕሎማሲያዊ ግንኙነት መፍጠራቸውን በኢትዮጵያ የቻይና አምባሳደር ሚስተር ቺን ሃይ ተናገሩ። የሀገራቱ ግንኙነት ኢኮኖሚያዊ ግቦች ላይ ያተኮረ መሆኑንም ገልጸዋል። ሳዳት መሐመድ ሳኒ ከአምባሳደሩ ጋር ቆይታ አድርጎ ተከታዩን ዘገባ አጠናቅሯል። ኢትዮጵያና ቻይና ከግማሽ ምዕተ ዓመት በላይ ያስቆጠረ የሁለትዮሽ ግንኙነት አላቸው። ቻይና በዓለም ላይ ካላት ኤምባሲ በአዲስ አበባ የሚገኘው በአራተኛ ደረጃ ላይ ይቀመጣል። ይህ ከጊዜ ወደ ጊዜ እያደገ የመጣውን የሁለቱን ሀገራት ግንኙነት አመላካች ነው። በኢትዮጵያ የቻይና አምባሳደር ቼን ሃይ ከኢቲቪ ጋር በነበራቸው ቆይታ ግንኙነቱ በመተማመን እንዲሁም በመተባበር ላይ ያተኮረ ነው ብለዋል። Regarding to the bilateral relations between China and Ethiopia, when ቻይናና ኢትዮጵያ ረጅም ዘመን ያስቆጠረ ግንኙነት ነው ያላቸው። ሁለቱ ሀገራት ዲፕሎማሲያዊ ግንኙነት የጀመሩት እንደ አውሮፓውያን አቆጣጠር በ1970 ነው። ሆኖም ከዛ በፊት የቻይናው ጠቅላይ ሚኒስትር ጆን ላይ በ1964 ከልኡካን ቡድናቸው ጋር አዲስ አበባን ጎብኝተዋል። በ1971ም አፄ ኃይለ ሥላሴ በቻይና ጉብኝት አድርገዋል። ባለፉት 50 ዓመታት የሁለቱ ሀገራት ግንኙነት በመተማመንና በመተባበር ላይ ተመስርቶ እያደገ ነው። ሁለቱ ሀገራት ትብብር ከሚያደርጉባቸው ዘርፎች መሰረተ ልማት አንዱ ነው። አምባሳደሩ እንደሚሉት ሀገራቸው ለዘላቂ ልማት ስራዎች ስኬት የመሰረተ ልማት ግንባታ አስፈላጊ መሆኑን ትገነዘባለች ብለዋል። ሀገራቸው በዘርፉ የምታደርገው ድጋፍ ይህንን ያገናዘበ መሆኑን አመላክተዋል። ቻይና መሰረተ ልማት ለዘላቂ ልማት አስፈላጊ መሆኑን በደንብ ትረዳለች። እንደ ሀገር ለዚህ ነው የቻይና ኩባንያዎች ኢትዮጵያ ውስጥ ግንባታ እንዲያካሂዱ የምናበረታታው።
ቻይና በአምራች ዘርፉ ዓለም አቀፍ መሪነት የያዘች ሀገር ነች። ቻይናውያን አምራቾችና ስራ ፈጣሪዎች ወደ ኢትዮጵያ በመምጣት ዘርፉ ይበልጥ እንዲነቃቃ ጥረት እያደረጉ መሆኑን ተናግረዋል። ሜድ ኢን ኢትዮጵያ ኤክስፖ በአምራች ኢንዱስትሪ ዘርፍ ኢትዮጵያ ተስፋ ሰጪ እንቅስቃሴ በማድረግ ላይ ነች። የኢትዮጵያ ታምርት ንቅናቄ መንግስት ለዘርፉ የሰጠውን ትኩረት ያሳያል። ዘርፉን ለማነቃቃት ቻይናም የበኩሏን ድጋፍ በማድረግ ላይ ነች። የቻይና ፋብሪካዎች እንዲሁም ስራ ፈጣሪዎች ወደ ኢትዮጵያ እንዲመጡ የቻይና መንግስት ያበረታታል። የአፍሪካ ሀገራት እርስ በርስ ግንኙነታቸው እንዲሳለጥ የሮድ ኤንድ ቤልት ኢኒሼቲቭ ወሳኝ ሚና መጫወቱን ጠቁመዋል። ሌላው የቤልት ኤንድ ሮድ ኢኒሼቲቭ ነው። ይህ ፕሮጀክት የአፍሪካ ሀገራት እርስ በርሳቸው እንዲሁም ከቻይና ጋር የተሻለ ግንኙነት እንዲፈጥሩ የሚያስችል ነው። የኢትዮ ጅቡቲ የባቡር መስመር ፕሮጀክትም የዚሁ አንዱ ማሳያ ነው። በዓለም አቀፍ ሁኔታ ላይ አስተያየት የሰጡት አምባሳደር ቼን የአሜሪካን የታሪፍ ጉዳይ አስመልክቶ ጉዳዩ አግባብ ባለው መልኩ በውይይት መፈታት እንዳለበት ተናግረዋል። ቀጥለናል። በዛሬው የአዲስ ቀን ሀገር ጉዳያችን የኮንፈረንስ ቱሪዝምን በስፋት ተመልክተነዋል። በዜና ኢትዮጵያችንም ጥቂት መረጃዎች እናጋራችሁ። አዲስ አበባ በርካታ የዓለም አቀፍና አህጉር አቀፍ ጉባኤዎችን በማስተናገድ የኮንፈረንስ ቱሪዝም ማዕከልነቷን እያጠናከረች ትገኛለች። በመዲናዋ በኮሪደር ልማት እየተሰራላት የሚገኘው መሰረተ ልማት ለኮንፈረንስ ቱሪዝም ዋነኛው ተግባር እንደሆነም ይገለጻል። መቅደላ ይደረጀ አዲስ አበባን የኮንፈረንስ ቱሪዝም ማዕከል ለማድረግ የተለያዩ ስራዎች እየተሰሩ ይገኛሉ። ከቅርብ ጊዜያት ወዲህ ደግሞ መንግስት ቱሪዝምን አንዱ ሴክተር አድርጎ አበክሮ እየሰራበት ነው የሚገኘው። አዲስ አበባ ከተማን በኮሪደር ልማት በማዘመን ለነዋሪዎችም እንዲሁም ደግሞ ለቱሪስቶችም ምቹ የማድረግ ስራዎች በተለያዩ ምዕራፎች እየተሰሩ ናቸው የሚገኙት። አሁን የምንገኘው ከተለያዩ የዓለም ሀገራት እንዲሁም ደግሞ ከኢትዮጵያም ወደ አዲስ አበባ የሚገባበት የኢትዮጵያ አየር መንገድ የአውሮፕላን ማረፊያ መግቢያ ላይ ነው። የኢትዮጵያ አየር መንገድ እንግዲህ ለቱሪዝም ዘርፉ ትልቅ አስተዋጽኦ እያደረገ ይገኛል። ከተለያዩ የዓለም ሀገራት የሚገኙ ቱሪስቶችን ወደ ኢትዮጵያ በማጓጓዝ የኢትዮጵያን ታሪክም በማስተዋወቅ የቱሪዝም መዳረሻዎችን የበለጠ በማስተዋወቅ ትልቅ ድርሻ እየተወጣ ነው የሚገኘው። የኮንፈረንስ ቱሪዝም እንግዲህ በርካታ ሀገራት እየተገበሩት ያላቸውን የተፈጥሮ ሀብት፣ የቱሪዝም ሀብቶች፣ የቱሪዝም መዳረሻዎቻቸውን የሚያስተዋውቁበት አንዱ ዘርፍ ነው። አሁን የምንገኘው ደግሞ አዲስ ኢንተርናሽናል ኮንቬንሽን ማዕከል አካባቢ ነው። ይህ ማዕከል ከተመረቀ በኋላ የተለያዩ ኤግዚቢሽኖችን እንዲሁም ደግሞ ኮንፈረንሶች ተካሂደውበታል። በቅርብ የተጠናቀቀው የኢትዮጵያ ታምርት 2017 ኤክስፖ አንደኛው ነው። ይህ ደግሞ በኮንፈረንስ ቱሪዝም ከሚተገበሩ ተግባራት አንደኛው ነው። የኮንፈረንስ ቱሪዝም ጠቃሚታዎችን ደግሞ ስንመለከት የመጀመሪያው ኢኮኖሚያዊ ተጠቃሚነት ነው። አንድ ሀገር በኮንፈረንስ ቱሪዝም የተለያዩ ዓለም አቀፋዊ ሆኑ አህጉር አቀፋዊ ጉባኤዎችን፣ ኤግዚቢሽኖችን ስታዘጋጅ የተለያዩ አገልግሎቶችን በዛው ጎን ለጎን ይቀርባሉ። ይህ ደግሞ ለተለያዩ ዘርፍ ላይ ላሉ ሰዎች አገልግሎቱን በሚሰጡ ጊዜ የሚፈጠርላቸው የስራ ዕድል ኢኮኖሚያዊ ተጠቃሚ እንዲሆኑ ያደርጋቸዋል። ሌላኛው የቱሪስት መዳረሻ ልማቶችን የበለጠ ማስተዋወቅ ነው። ስብሰባዎቹ ጎን ለጎን የሚደረጉ የጉዞ ስነ ስርዓቶች፣ የቱሪስት ቦታዎችን የመጎብኘት ስነ ስርዓት አንዱ ከኮንፈረንስ ቱሪዝም ሊገኝ የሚችል ጠቀሜታ ነው። በተለይ ደግሞ አዲስ አበባ የኮንፈረንስ ቱሪዝም ማዕከል ለማድረግ ሰፊ ስራዎች እየተሰሩ ነው። በዚህ ወቅት ደግሞ የሚኖሩ የመሰረተ ልማት ግንባታዎች ለነዋሪውም ሆነ ለሚመጣው ቱሪስት እጅግ ምቹ ሆነው በሚኖረው ደግሞ እዚህ ባለው ቆይታ ጥሩ ጊዜ አሳልፎ እንዲሄድ የሚያደርጉ መሰረተ ልማቶች ሲሟሉ አንደኛው ከኮንፈረንስ ቱሪዝም ሊገኝ የሚችል ጠቀሜታ ነው ብለን እንገልጸዋለን። ሌላኛው ደግሞ የባህል ልውውጥ ነው። እንደ
እንደ አውሮፓውያን አቆጣጠር ከ2024 ሐምሌ ወር ጀምሮ አዲስ አበባ ኢትዮጵያ በርካታ ዓለም አቀፍና አህጉር አቀፍ ጉባኤዎችን አዘጋጅታለች። ለአብነት ለመጥቀስ ያህል የመጀመሪያው የአፍሪካ የከተሞች ፎረም፣ የአፍሪካ የመከላከያ ሚኒስትሮች ጉባኤ፣ ሶስተኛው የማይንቴክስ እና ቴክኖሎጂ ጉባኤ እንዲሁም ደግሞ የካፍ ጉባኤን በአብነት መጥቀስ እንችላለን። የዓለም ሀገራት ምን ያህል የኮንፈረንስ ቱሪዝምን እየተጠቀሙበት ነው የሚለውን ደግሞ ስንመለከት ስፔን፣ ታይላንድ፣ ሲንጋፖር፣ ኳላላምፖርን በአብነት መጥቀስ እንችላለን። እኚህ ሀገራት የቱሪስት መዳረሻቸውን ለማስተዋወቅና በጣም በርካታ የቱሪስት ስራዎችን ለመስራት የኮንፈረንስ ቱሪዝምን እየተጠቀሙበት ይገኛሉ። አዲስ አበባንም የኮንፈረንስ ቱሪዝም ማዕከል ለማድረግ በሚሰራው ስራ የበለጠ ጥቅም እንዲገኝ የበለጠ ዘርፉ እያደገ እንዲሄድ ደግሞ በባለሙያዎች መታገዝ አስፈላጊ መሰረተ ልማቶች እንዲሟሉ መደረግ ደግሞ የሚጠበቅ ነው የሚለውን የባለሙያዎች ሀሳብ ነው። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናጋራችሁ። አሜሪካና ቻይና በመካከላቸው የነበረውን ከፍተኛ የታሪፍ መጠን ከ115 በመቶ በላይ ለመቀነስ ስለ መስማማታቸው ሁለቱ ሀገራት አስታውቀዋል። አለምነህ ዋሴ በትንታኔ ተመልክቶታል። ሁለቱ ሀገሮች የደረሱበት ይህ ስምምነት ለሚቀጥሉት 3 ወራት አሜሪካ 145 በመቶ የነበረውን የቻይና ታሪፍ ወደ 30 በመቶ ስታወርድ፣ ቻይና ደግሞ 125 የነበረውን የአሜሪካ ታሪፍ ወደ 10 በመቶ ብቻ ቆልቁለዋለች። ሁለቱ ኢኮኖሚያዊ ልዕለ ኃያላን የዓለምን ኢኮኖሚያዊ ጤንነትና ደህንነት ብቻ ሳይሆን አጠቃላይ መረጋጋትን ሁሉ ያዳመነ በር የመከርቸም ጠበኛ አቋማቸውን ቀብረው ራሳቸውንና ቀሪውን ዓለም ኢኮኖሚያዊና ፖለቲካዊ ጤና እፎይ ያደረገ በር ከፍተዋል። እዚህ ውጤት ላይ ለመድረስ የሁለቱ አገራት ተደራዳሪ ባለሥልጣኖች በስዊዘርላንዷ ጄኔቫ ከተማ ቅዳሜና እሁድን ፋታ ያልሰጠ ማራቶን ድርድር ተቀምጠዋል። ጄኔቭ ላይ ያወዱት አስደናቂና ስር ነቀል የታሪፍ ቅነሳ ከነገ በስቲያ ሜይ 14 ወይም ግንቦት 6 ቀን ጀምሮ ተግባራዊ መሆን ይጀምራል። ዋሽንግተንና ቤጂንግ መተቃቀፋቸውን ተከትሎም ዓለም አቀፍ መዋለ ንዋይ አፍሳሾች ደስታቸውን መደበቅ አልቻሉም። በሁለቱ ግዙፋን ግዙፍ የታሪፍ ፍልሚያ ትሪሊዮኖች የከሰሩና ጭጋግ የዋጣቸው የገንዘብ ገበያዎች፣ የተቋረጡና የተዘጉ የአቅርቦት ሰንሰለቶችና በዚህም የተነሳ በዓለም ላይ ያንጃበበው የኢኮኖሚ ድቀት ስጋት እንደ ጤዛ ተኗል። የቦንድ ገበያዎች በመላው ዓለም ከፍ ብለዋል። ቻይና ይህ የተወሰደው የታሪፍ ቅነሳ ለመላው ዓለም የጋራ ጥቅም የመስራች ነው ብላለች። የንግድ ሚኒስቴሯ ባወጣው መግለጫ አሜሪካ በንግድ ላይ ከቻይና ጋር መስራቷን እንደሚቀጥል ተስፋውን ገልጿል። ሁለቱ ሀያላን የደረሱበትን ይህን ስኬት እየቀጠሉ ለመሄድም የሚያስችላቸውን ሜካኒዝም ወይም ዘዴ ነድፈዋል። ያውም በሁለቱ መካከል ባለው ኢኮኖሚያዊና የንግድ ግንኙነቶች ላይ በቀጣይነት የሚወያይ ቡድን መስርተዋል። ቡድኑ በአሜሪካ በኩል በገንዘብ ሚኒስትሩ ስኮት ቢሴንት ይመራል። በቻይና በኩል ደግሞ ምክትል ጠቅላይ ሚኒስትር ሂ ሊፋንግ ይመሩታል። ቀጣዩ ውይይታቸው በአሜሪካ ወይም በቻይና ውስጥ አለዚያም ሁለቱ የተስማሙበት ሦስተኛ አገር ውስጥ ይሆናል። የምሥራቹን ከጄኔቭ ለዓለም ያበሰሩት የአሜሪካው የገንዘብ ሚኒስትር ስኮት ቢሴንት ነበሩ። ከዓለም አቀፋዊ የገንዘብ ገበያዎች መነሳት ጋር አብረው ከፍ ካሉት መካከል የዓለም የነዳጅ ዋጋም ይገኝበታል። በሌላኛው የውጭ ዘገባችን ሐማስ የመጨረሻውን አሜሪካዊ ታጋች ሊለቅ መሆኑን አስታወቀ። በሐማስ እስራኤል ጦርነት እስካሁን ታግቶ የሚገኘው አሌክሳንደር የተባለ አንድ አሜሪካዊ ዜጋን እንደሚለቅ ሐማስ አስታውቋል። ሐማስ ያለው አሜሪካ በጋዛ ተኩስ አቁም እንዲደረግ የምታደርገውን ጥረት ለመደገፍ ነው ማለቱን ቢቢሲ ዘግቧል። የእስራኤል ባለስልጣናትም አሜሪካዊው እንደሚለቀቅ መረጃ ደርሶናል ብለዋል። የሐማስ ከፍተኛ አመራሮች በጋዛ የሰብአዊ ድጋፍ እንዲቀርብ ከአሜሪካ ባለስልጣናት ጋር ቀጥታ ውይይት እያደረጉ ስለመሆኑም ተገልጿል። ዶናልድ ትራምፕ በቅርቡ ወደ መካከለኛው ምስራቅ ሀገራት ለጉብኝት ሲያቀኑ የእስራኤል ጋዛ ጦርነት ዋና አጀንዳቸው እንደሚሆንም ይጠበቃል።
የዩክሬኑ ፕሬዝዳንት ከሩሲያ አቻቸው ጋር በአካል ለመነጋገር ዝግጁ ስለመሆናቸው አስታወቁ። ፕሬዝዳንት ቮሎዲሚር ዜሌንስኪ ከፑቲን ጋር በመጪው ሐሙስ በኢስታንቡል ቱርክ የፊት ለፊት ውይይት ለማድረግ ዝግጁ ስለመሆናቸው ነው የገለጹት። ይህ የፕሬዝዳንቱ ይሁንታ የተሰማው የሩሲያው መሪ በሁለቱ ሀገራት መካከል በቱርክ ቀጥተኛ ውይይት እንዲደረግ ጥሪ ማቅረባቸውን ተከትሎ ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አውዳሚውን ጦርነት ያበቃ ዘንድ ዩክሬን ይህንን ጥሪ እንድትቀበል ትሩዝ በተባለው የማህበራዊ ትስስር ገጻቸው ስለመጠየቃቸው የሚታወስ ነው። ይህንን ጥሪ የተቀበሉ ዩክሬናውያን ከሩሲያ ጋር የተኩስ አቁም ስምምነት ይደረጋል የሚል ተስፋን ሰንቀው ለውይይት እንደሚቀመጡ የዘገበው ቢቢሲ ነው። ተመልካቾቻችን ወደ ዓለም አቀፍና የውጭ ምንዛሪ ግብይት መረጃ ነው የምናመራው። ተከታትለን እንመለስ። ከስፖርት ወዳገኘነው ዘገባ ተሻግረናል። በ261ኛው ኤል ክላሲኮ ባርሴሎና ሪያል ማድሪድን 4-3 በማሸነፍ ሊጠናቀቅ 3 ጨዋታ ብቻ በቀረው የስፔን ላሊጋ ልዩነቱን ወደ 7 አስፍቷል። በዚህ ዓመት ማድሪድን የተቀላቀለው ኬሊያን ምባፔ በጨዋታው ሃትሪክ ቢሰራም ዓመቱን ካለ ዋንጫ ለማጠናቀቅ ተቃርቧል። አንተነህ ሲሳይ ገና በ18 ዓመቱ የዓለም ዋንጫን ያሳካው ኬሊያን ምባፔ በፈረንሳይ ሊግ በሞናኮና ፒኤስጂ በሚገባ ቢደምቅም የአህጉሩን ትልቁን ዋንጫ የአውሮፓ ሻምፒየንስ ሊግን ማሳካት አለመቻሉም ጥቂቶች ብቻ የሚያሳኩትን ባሎን ዶር እንዳያገኝም አድርጎታል። በተለይ ለ7 ዓመታት ድንቅ ብቃቱን ባሳየበት ፓሪስ ሰን ዠርመን በተከታታይ የሊጉ ከፍተኛ ግብ አስቆጣሪ ከመሆን ዋንጫውን በተደጋጋሚ ቢያነሳም በአውሮፓ መድረክ ግን ለፍጻሜ ከመድረስ ውጭ አንዳች ነገር አለመፍጠሩ ከባሎን ዶር በብዙ ርቀት እንዲቆምም አድርጎታል። ከልጅነቱ ጀምሮ የሪያል ማድሪድ ደጋፊ የሆነው ኮከብ ለማድሪድ የመጫወትም ሆነ በሻምፒየንስ ሊግ መንገስ ልሙን ለማሳካት ክረምት ላይ ሎስ ብላንኮቹን ቢቀላቀልም የመጀመሪያው ዓመት ካለ ዋንጫ ለማጠናቀቅ እየተቃረበበት ሆኗል። ትቶት የመጣው ፓሪስ ሰን ዠርመን በአውሮፓ ሻምፒየንስ ሊግ ለፍጻሜ ሲደርስ እሱ ግን መላቀጡ ከጠፋው ማድሪድ ጋር ሕይወትን ለመግፋት ተገዷል። እርግጥ ነው ፈረንሳይ አጥቂ በግሉ የተሻለ ጊዜን አሳልፏል። በተሰለፈባቸው 53 ጨዋታዎች 38 ግቦችን አስቆጥሯል። ነገር ግን እነዚህ ቁጥሮች ሪያል ማድሪድን ከምንጊዜም ተቀናቃኙ ባርሴሎና በላይ ያስቀመጡት አይደሉም። ከምንም በላይ ደግሞ የካታላኑ ክለብ ከሪያል ማድሪድ በብዙ ርቀት የተሻለ ሆኖ መከሰቱም የሎስ ብላንኮቹን ዓመት አሚኬላ የበዛበት አድርጎታል። በ35ኛ ሳምንት የስፔን ላሊጋ መርሃ ግብር ባርሴሎና ከማድሪድ የተገናኙበት 261ኛው ኤል ክላሲኮ የሊጉ ዋንጫ ወደ ካታላን እንደሚያመራ ከ99 በመቶ በላይ የተረጋገጠበት ሲሆን የአንጋፋውን አሰልጣኝ ካርሎ አንቸሎቲ ስንብትንም የሚያፋጥን ሆኗል። በኦሎምፒክ ስቴዲየም በተደረገው ጨዋታ ባርሴሎና 4-3 በማሸነፍ ሊጠናቀቅ የ3 ጨዋታ ዕድሜ ብቻ በቀረው ሊግ ከተከታዩ ማድሪድ ያለውን የነጥብ ልዩነትም ወደ 7 አስፍቷል። ከ2-0 መመራት ተነስቶ ማሸነፍ የሚሆን ነጥብ መጋራት ለሱ እንግዳ ነገር ያልሆነው ባርሴሎና በትላንቱ ጨዋታም እስከ 18ኛው ደቂቃ ድረስ ኬሊያን ምባፔ ባስቆጠራቸው 2 ግቦች ቢመራም የመጀመሪያው አጋማሽ ከመጠናቀቁ በፊት የሪያል ማድሪድን ተከላካይ በማፈራረስ 4 ግቦችን አስቆጥሮ አሸንፏል። ራፊናህ የባርሴሎና 2 ግቦች ሲያስቆጥር ኤሪክ ጋርሺያና ላሚን ያማል ደግሞ ቀሪዎቹን ግቦች ከመረብ አሳርፈዋል። ምርጥ ጊዜን እያሳለፈ የሚገኘው ራፊናህ በውድድር ዓመቱ በአጠቃላይ 32 ግቦችን ሲያስቆጥር 22 ለግብ የሚሆኑ ኳሶችን ደግሞ አመቻችቶ አቀብሏል። በሁለተኛው አጋማሽ ኬሊያን ምባፔ ለቡድኑም ለራሱም ሶስተኛውን ግብ አስቆጥሮ በኤል ክላሲኮ ታሪክ ከፍሬንስ ፖስካስና ካሪም ቤንዚማ በመቀጠል ከሜዳው ውጭ ሃትሪክ የሰራ ሶስተኛው ተጫዋችም ሆኗል። በ2022 የኳታር ዓለም ዋንጫ ፍጻሜ አርጀንቲና ላይ የሰራው ሃትሪክ ከዋንጫ ጋር ያላገናኘው ኬሊያን ምባፔ ትላንት የሰራው ሃትሪክ የላሊጋውን ከፍተኛ ግብ አስቆጣሪነት ፉክክር ከሮበርት ሌቫንዶቭስኪ እንዲረከብ ከማድረግ ውጭ ደርቢውን ለማሸነፍ ግን አላገዘውም።
ሪያል ማድሪድ በዚህ ዓመት 2 ፍጻሜዎችን ጨምሮ ከባርሰሎና በተገናኘባቸው 4 ጨዋታዎች በሁሉም ሲሸነፍ 18 ግቦች ደግሞ ተቆጥረውበታል። ማድሪድ በአንድ የውድድር ዓመት በ4 ጨዋታዎች በባርሰሎና ሲሸነፍ ይሄኛው በታሪክ ለሁለተኛ ጊዜም ሆኗል። ለ4 ዋንጫዎች ይፎካከሩ የነበሩት ጀርመናዊ አሰልጣኝ ሃንስ ፍሊክ በአውሮፓ ሻምፒየንስ ሊግ በኢንተር ሚላን ተሸንፈው ቢሰናበቱም የላሊጋውን ክብር ለማሳካት በቀጣይ በካታላን ደርቢም ኢስፓኞልን ብቻ ማሸነፍ ይጠበቅባቸዋል። በወጣቶቹ የተገነባው ባርሰሎና በሊጉ 95 ግቦችን በማስቆጠር አስፈሪ የፊት መስመር እንዳለው ሲያስመሰክር በከዋክብት የተሞላው ሪያል ማድሪድ አንዳች መሰረታዊ ለውጥ እንደሚያስፈልገው ከዚህ ዓመቱ በላይ ማሳያ ሊኖር አይችልም። ካስከፊው ሽንፈትና ካስደንጋጭ ውድድር ዓመት በኋላ የሪያል ማድሪድ ኃላፊዎች ክለቡ ከአሰልጣኝ ከፍ ያለ ለውጥ እንደሚያስፈልገው መናገራቸውን ዚ አትሌቲክ ዘግቧል። የተወዳጁ ተመልካቾቻችን ዜና ኢትዮጵያችንን በሁለት ምዕራፎች ከቀኑ 6 ሰዓት እስከ 8 ሰዓት ወደ እናንተ የተለያዩ የሀገር ውስጥና የውጭ ትኩስ መረጃዎችን ስናደርስ ቆይታ አድርገን በዚሁ ተጠናቋል። ሮዛ መኮንን፣ የሰለሞን ኃይለ ኢየሱስ ከዳይሬክተራችን ሀብታሙ ከካሜራ ባለሙያዎችና የስርጭት ተቆጣጣሪ መሐንዲሶች ጋር በጋራ በመሆን የቀጥታ ስርጭቱን እየመራን አብረናችሁ ዘልቀናል። ኢቢሲ ምርጫችሁ ሆኖ ስለዘለቀ ስለሚዘልቅ አብዝተን እናመሰግናለን። መልካም ቀን።